እንዳትጠሪ ብላኛለች። ማርያም እውነት እና የወንዱ ቤተሰብ ደግሞ ሀዋሳ ስለሆኑ እኔ እንደዚህ ፍዳይቼ አንቺ ልትሄጂ ነው ይቻላል? እንደዚህ ይቻላል? እንትን ነው መቅረት አልችልም። የምር ይደብራታል። ዲዛኛው ቤት አለ ማርያም ስራ አለብኝ። አሁን እንደዚህ ብለሽኝ ሳትኖሪ ምን እንደሚጠኝ አላውቅም። ይደብርሃል? አይ እዝናናለሁ። አንቺ አይደብርሽም እንዴ? መገልበጥ ነበር። ቅመማ የምርሽን ነው? ሀዋሳ ለሰርግ ያውም ለ4 ቀን ልትሄጂ ነው? የምርሽን ነው ቅመማ? እንዴ ሀዋሳ አይደለም ሰርግ ኖሮባችሁ ማለት ነው። የምር ዝም ብላችሁ እንደዚህ ስትሄዱ ራሱ ለከፋ ብዙ ነው። እና ቅመማ ባቴጂ ባይ ነኝ። ደግሞ የዘመድ ሰርግ ከሌ መጣ ከሌ አልመጣም የሚለው አልቀረም። እኔ እንጃ የሚቆጥሩ አሉ። ግን ደግሞ አንቺ የምታሳምኝበትን መንገድ አታጪም። ግዴታ እዛ በቡታጀራ ካለ ግዴታ ባሏ ቤት መገኘት የለብሽም። እና ቅመሟ ሀይሚዬ ባቴጂ ባይነን አትጂ። በዛ ላይ ብሩኬ ቤት አለ። ምንም ቢሆን ዘመድሽም ቢሆኑ እኔ እንጃ እኔ ይሆናል ብዬ አላስብም። ትሂድ በሚል የእውነት ሀሳብ የለኝም። ሀዋሳ ብቻዋ ኦ ማይ ጋድ ቅመሟ እባክሽ ይቅርብሽ እና እዛ ከሴቷ ከዘመዶችሽ ማለት ነው እዛ ብትገኝ ይሻልሻል። ልጅቷ በምንም የምታሳምኛበት መንገድ አታጪም ማለት ነው። እና ብሩኬ እንደሚያስቀራት አልጠራጠርም። ከጋሽዬ የሆነ ኮንታክት ያደርጋል ማለት ነው። ምን ሊውጠኝ ነው አለ እኮ። ወይኔ በላቸው። የምር ቅመሟ አያምንሽም እኮ። እና ደመቁ ማለት ነው። ምን ይወጣችኋል አሁን? እሷ እንደዚህ እየሆነላት እናንተ የኔ ፍቅር ብላችሁ ከሱ ፎቶ አቀነባብራችሁ ስትለቁ ማለት ነው። እንደው አታፍሩም? እንደው በኋላ እኮ ትዳር ትይዛላችሁ እኮ እናንተ። እና ፎቶአችሁ እንደዚህ ሚዲያ እየለቀቃችሁ ከማይሆን ሰው ጋር ከእናንተ ያልሆነ ሰው ጋር ማለት ነው። አንዳንድ ሴቶች እኮ በጣም ነው የምንገርመው። የምር ፍቅር እኮ መጀመሪያ ፍቅር ማለት ምን ማለት ነው ማወቅ አለብን። ባይዘወይ ፍቅር በምን መንገድ በምን ሰዓት እንደሚይዛችሁ አታውቁም። እና የዛን ሰው ባክግራውንዱ ማወቅ አለባችሁ። አሁን የብሩኬ አፍቃሪዎች በመድኃኒዓለም ስም በጣም ብዙ ናቸው። ሀይሚ ያቋትም ነው አይደለም? እግዚአብሔር ይሁናችሁ።